እኔ ምንም ማውቀው ነገር የለም። የምን ካርታ ነው ቆይ የምትይው? ምን ትላለች ብለሽ አውቀሽ እየመረመርሽ ነው አይደል ያለሽው? ይኸውልሽ አክስቴ እኔ ምንም ማውቀው ነገር የለም። ደግሞ የሚከታተለኝ ሰው ያስቆምልኝ እሺ? ሰላም ይስጪኝ በቃ እኔ አልደርስብሽም። ሄሎ ሄሎ ሰካችሁ ምንድነው የምትልሽ? የቤቱን ካርታ ለምንድን ነው በድጋሚ ሰጠሽው እያለችኝ ነው። ካርታው የት ነው ያለው? እኔ ጋር ነው። እና ታዲያ ምን አስጨነቀሽ? አይ ደውላ ተጠንቀቂ ማለቷ ትንሽ አደናግጦኛል። ሌላ ነገር አስባ ነው መጠንቀቅ አለብሽ። ሴትዮዋ ምንም አልፋ የምትቀመስ አይደለች። አዎ ቤኪ ያለ ምክንያትማ ለእኔ ልትደውልልኝ አትችልም። የሆነ ነገር አስባ። ምን አስባ ይሆን? የሆነ ነገር አስባ ነው። ይሄ ዶክተሩ መኪና ነው አይደል? ቆይ እዚህ ምን ይሰራል? አይዞሽ አደይ፣ ለትንሽ ጊዜ ቢከብድሽ ነው። አንቺ ፈቅደሽ የወሰንሽውን ውሳኔ የሚወዱሽ ሰዎች ውሳኔሽን ይቀበላሉ። ለትንሽ ጊዜ ነው። ወስኛለሁ። በቃ ዴቭን አገባዋለሁ። ጥሩ ጎበዝ ልጅ። አንቺ በራስሽ ስሜትና ፍላጎት ከወሰንሽ እናትሽ ማትቀበልበት አባትሽም ደስተኛ ማይሆንበት ምክንያት አይኖርም። እውነትህን ነው ዶክተር። ካንተ ጋር ካወራሁ በኋላ ቀለል አለኝ። በጣም አመሰግናለሁ። እንዴ አደይ፣ እኔና አንቺ እኮ ሚስጥረኛሞች ሆነናል። መመስጋገንኛ መዋል የለም። እኔም ማማከር ሰው ስፈልግ አንቺ ጋር እመጣለሁ። እሺ ዶክተር። ላንተ ቀላል ሊመስል ይችላል፣ ለኔ ግን ግራ በተጋባሁበት በተጨነኩበትና ውሳኔ መወሰን በከበደኝ ሰዓት ከጎኔ መጣ አይዞሽ ምን ልርዳሽ ማለት ትልቅነትን ያሳያል። በጣም አመሰግናለሁ። ለኔ ከጎኔ ሆነ ማገዝ ከምንም ነገር በላይ ነው። ምንም አይደለም። ዳይመንድ ምንድን ነው? ዳይመንድ ምንድን ነው ያደረገው? ስልክህን ምን ዶክተር? አደይ አደይ ሲከፋት ማየት አንፈልግም የምትሉ ብቻ ዛሬ ቪዲዮውን ላይክ እያደረጋችሁ ተቀላቀሉን። በሰራተኛዋ አደይ ድራማ ላይ ቀጣይ ክፍል ላይ ምን ይፈጠራሉ የሚለውን ቀንጨብ አድርጌ በዚህ ቪዲዮ ማሳያችሁ ይሆናል። አዳዲስ የሆናችሁ ቻናሉን ሰብስክራይብ እያደረጋችሁት በቅርቡ አብረን 100,000 ምንገባ ይሆናል። የመጀመሪያው ነገር እንግዲህ አደይ በዚህ መልኩ ተከፍታና ብቻዋን ተክዛ ቁጭ ባለችበት ሰዓት ላይ ዶክተሩ እንዳጋጣሚ ሆኖ አብሯት መጥቶና ነገሩን እስከ ዛሬ ድረስ ሲፈጠርባት የነበረውን ነገር ስታጫውተው አይታችኋል። በአጋጣሚ ሆኖ ግን በስተመጨረሻ ሰዓት አካባቢ ላይ ዴቭ ሁለቱ አንድ ላይ ቁጭ ባሉበት ሲደርስባቸው በጣም ይናደድና አደይን ሲጠራት ምን ማድረግ እንዳለባት ግራ ገብቷት ነበረ ድራማው ያለቀው። ቀጣዩ ክፍል ላይ ምን የሚፈጠር ይመስላችኋል? የመጀመሪያው ነገር ቢኖር መጀመሪያውኑ ዴቭ ይህንን ዶክተር አልወደደውም፣ ለምንድነው ስርስሯ የሚሄደው እያለ ቢናደድም ግን አደይ በመሃላቸው ምንም አይነት ነገር እንደሌለና ዝም ብሎ እየተናደደ እንዳለም ጭምር። በዛ ላይ በዚህ ሰዓት ላይ እኔ አዝኛለሁኝ፣ ብዙ ነገሮችን ለማሰብ እየሞከርኩ ነው ያለሁት። አንተ ደግሞ ከዶክተሩ ጋር ለምን እንደምትጣላ ግራ እየገባኝ ነው፣ እኔን ማመን ካለብህ እመነኝ ብለው ቃል እንደገባችለትም ጭምር ሰምታችኋል። አሁን ግን አንድ ላይ ሆነው እንደዚህ የወዲ ወዳቸውን ሲያወሩና በዛ ላይ ዴቭ ከዛ በፊት ከደቂቃዎች በፊት ደውሎላት መምጣት ካለባት እንድትመጣና እንዲገናኙ እየጠየቃት እያለ አሁን መምጣት እንደማትችልና ብቻዋን ማሰብ እንዳለባት ራሷ መልሳ እንደምትደውልለትም ጭምር ነግራው ነበር ስልኩን የዘጋቸው። ያን ሁሉ ካወሩ በኋላ ግን አንድ ላይ አያቸው። ዴቭ ከዚህ በኋላ ምን የሚወስን ይመስላችኋል? ሌላው ነገር ከሀገር ቤት ደውላ አደይ ለእህቷ ምን እንደተፈጠረ እናቷ ለምንድነው ሰርጉን ወይንም ደግሞ ዴቭን እንዳላገባው የከለከለችው ለምን እንደሆነ አጣሪና ንገሪኝ፣ አለበለዚያ ግን ምንም ምክንያት እስካልሰማው ድረስ እኔ በራሴ በኩል እቀጥልበታለሁ ወይንም ደግሞ ዴቭን ለማግባት ምንም የሚያግደኝ ነገር አይኖርም ብላለች። አደይ ምን ያህል እንደምታሳዝን አስቡት። አባቷ በዚህ በኩል አይደለም ዴቭን ሌላ ሰው እንድታገባ በሚሞክርበት ሰዓት ላይ ነው አምልጣ የመጣችው። እናቷ ደግሞ ዴቭን ማግባት የለብሽም ብላታለች። እናቷ ምንም ነገር ክፉ አላሰበችም። ከዛ በፊት ለአደይም ቢሆን ለእህቷም እኩል አስተሳሰብ ነው ያላት። ለዛም ነው እንግዲህ ሰርጉን ወይንም ደግሞ አደይ ዴቭን እንዳታገባ የከለከለቻት። በዚህ ሁኔታ ላይ አደይ ግራ የገባት ነገር ቢኖር እናቴ ለኔ መጥፎ ነገር አስባ አታውቅም፣ ስለዚህ ምክንያቱም ብቻ ነው ማወቅ የምፈልገው፣ ለምን ዴቭን እንዳላገባው ከለከለችኝ የሚለውን ነገር ማለት ነው።
ያንን ደግሞ መናገር አትችልም። እህቷንም እያስጨነቀቻት ያለው በዚህ ሁኔታ ላይ ነው። ነገሩን አጣርተሽ ንገሪኝና እኔም አርፌ ልቀመጥ፣ አሊያ ግን በራሴ በኩል አድርገዋለሁ እያለቻት ነው። ቶሎ በቅርቡ ስልክሽን እጠብቃለሁ ትላታለች። ታዲያ የአደይ እህት ትክክለኛ ምክንያቷን የምትነግራት ይመስላችኋል? ደውላ አይ እኔም እኮ ዴቭን ስለምወደውና ስለማፈቅረው ነው እናትሽ እንዳታገቢው የከለከለችሽ ብላ ይህንን እውነታ ስትሰማ አደይ ምን የምትወስን ይመስላችኋል? አንቺም ተወጂዋለሽ እንዴ ምናምን ብላ ደንግጣ በራሷ በኩል አይ ስለ እህቴማ አያገባኝም እኔ ዴቭን ማግባት እፈልጋለሁ ብላ የምትቀጥል እንዳይመስላችሁ። እንደዛም አይፈጠርም። በቃ ለረጅም ጊዜ እንዲቋረጥና ምናልባት ደግሞ መሃላቸው ብዙ ግብ ካለ ነገሩ በጣም የከፋ ነው የሚሆነው። ዶክተሩም ቢሆን ብዙ ሰበቦችን እየፈለገ አደይን መቅረብ ነው እንጂ የሚፈልገው መሃላቸው ምን እየተፈጠረ እንዳለ እንኳን የሚያውቀው ነገር የለም። እንደውም መሃላቸው መጥቶ ዴቭ ነገሩን ሲያየው ደስ ይለዋል። በዚህ መሃል ላይ ሊጣሉ ይችላሉና የወደፊት ነገራቸው እየሰፋ ሊመጣም ይችላል። አንቺ ደግሞ ለራስሽ ያልሆነ ነገር አትታገይ እያላት ብዙ ጊዜ ሲጨቀጭቃት አይታችኋል። አደይ ምን ያህል ውዝግብ ውስጥ እንዳለች በዚህ ማየት ትችላላችሁ። ሌላው ብዙዎቻችሁ ቅር ያላችሁ ነገር ቢኖር የዶክተሩ ፈዛዛነት ነው። አሁንም ቢሆን ገጀራው እዛው ሐኪም ቤት ድረስ እየሄደ የራሱን የሚሉ ብዙ እቅዶችን እያሳካ ይገኛል። ታዲያ እስከ መቼ ድረስ ነው ይህንን ነገር ሊያሳካ የሚችለው? ቤዛም ቢሆን በራሷ በኩል የምትጥረውን እያደረገች ነው ያለችው። እንደውም አሁን ላይ ከወንድሟም ጭምር የምትደብቃቸው ብዙ ነገሮች እየተፈጠሩ መጥተዋል። ሌላኛው ደግሞ እናንተ ቅር ያላችሁ ነገር ሩታ ጠፍታለችና ከድራማው ትመለስልን ብላችኋል። ሩታ በቀጣዩ ክፍል ላይ የምትመጣም ይሆናል። ያው የዶክተሩና የገጀራው ጉዳይ ብዙዎቻችሁን ያሳሰበ ሲሆን ገጀራው በዚህ ልክ እዛ ዶክተሩ ጋር እየተመላለሰና ይባስም ብሎ ዶክተሩ እንደውም ገጀራውን እያክዘው ይገኛል። እንደውም መጨረሻ ላይ ሊጠረጥር የነበረው ዳይመንድ ነበርና ዳይመንድ ድንገት የማያውቀው ሰው ስሙን ሲጠራው ግራ ስለገባው ከሄደ በኋላ ሰውየው ዶክተሩን አንድ ምክር ቢጤ ሰጥቶት ነበረ። ለማታውቀው ሰዎች በዚህ ልክ እነሱ ማሰብ እነሱ መልሰው ሊጎዱ ይችላሉ። ለዛም ይሆናል እኮ አንተም ትልቅ ክፍተት አድርገው ስላሰቡ እየተጠቀሙብህ ያሉት። ስለዚህ ነቃ ደንገጥ ማለት አለብህ ብሎ በምክር ቢጤ ቀልዱን ይሰጠው ነበረ። ዶክተሩ ግን በዚህ ሰዓት ላይ የአደይ ፍቅር ስላወረው አሁንም እሷን የሚያገኝበትን መንገድና ከእሷ ጋር ምን ሊያገናኘው እንደሚችል እየፈለገ ነው ያለው። ይህኔ ግን ቤዛም ቢሆን ገጀራው ነገራቸውን እያጣደፉ ነው ያሉት ማለት ነው። ሌላው ለሌሊን ጉዳይና ስለ ባቡሬ ጉዳይ እናንሳ። ለሊ ከተሻላት በኋላ ያው ባቡሬ የትክክለኛ ጓደኛዋ እንደሆነም ጭምር ከዛ በፊት የፍቅር ጉዳይ ውስጥ ሊገቡ ሞክረው እሷ ግን የመጀመሪያውን የኤላን ፍቅር ስላረሳችና እየመጣባት ስለሆነም ጭምር በዛ ላይ ያን የተጎዳችው ነገር ትዝታም ስላለባት ድጋሚ አሁን የፍቅር ነገር ውስጥ መግባት ስለማትፈልግም ነገሩ ግን የእሱ ችግር እንዳልሆነም ጭምር ሙሉ ለሙሉ እምነቷ ባቡሬ እንደሆነም እየተናገረች ነው ያለችው። ድጋሚ ታዲያ ባቡሬ አሁንም ቢሆን እኔ ላቀማጥልሽ ወይንም ደግሞ አግብቼሽ አብረን በቃ የደስተኛ ህይወት እንኑር እያላት ነው ያለው። እሷ ግን አሁንም ፈራ ተባ እያለች ነገሩን ለማስቀየስ እየሞከረች ነው ያለችው። አሁን ላይ እንደውም ኤላን ጉዳዩን አንስቶ እሷ ምን ያህል እንደምትወደው ሲጠረጥራት እንደነበረም ጭምር ሲነግራት ነበረ። ባቡሬ ይህንን ጉዳይ ሲያነሳባት በቃ እሷ በጣም ነበር የተናደደችው። ምክንያቱም የነበረው ለምንድነው ስሙን የምታነሳብኝ? እኔ የረሳሁትን ጉዳይ ረስቼዋለሁ። እሱ ደግሞ ምክንያት አድርጎ ያቀረበው ነገር ቢኖር ያኔ መርሳት በቻልሽበት ሰዓት ላይ ኤላ እያልሽ ሁሉንም ሰው እንደዛ ነበር የምትጠሪው። ከሱ ውጪ ማንም አይታይሽም። ያኔ እኔ በጣም ነበር የቀናሁት። እኔን እንደዛ በትጠሪኝና በየሰዓቱ እንደዛ እየናፈኩሽ ብትመጪ ደስ ይለኝ ነበረ። ነገር ግን አሁን ላይ ስረዳው አሁንም ቢሆን ተወጂዋለሽ ብዬ እንዳስብ አድርጎኛል ትላለች ይላታል። እሷ ግን ይህንን ነገር ድጋሚ እንዳያነሳውና በዚህ ጉዳይ ላይ ድጋሚ መጨቃጨቅ እንደሌለባቸው ነግረው ነገሩን እዛ ጋር ይቋጩታል። ቅምጥል በራሷ በኩል ደግሞ ኪንጎን በምን መልኩ መያዝ እንዳለባት ግራ ገብቷት እናቷም ጭምር ስትመክራት እንደሰማችኋት ከሆነ እንደ ሴት ልጅ መሆን አለብሽ፣ አንቺ በተግባር እንጂ ነገሮችን እየተጨቃጨቅሽ እሱን እያራቅሽ ነው የምትመጪው እንጂ ይህን ያህል እንኳን በዚህ መልኩ መሳሳት የለብሽም እያለች እየነገረቻት ነው ያለችው። እና የመጨረሻው ሊያጓጓችሁ የሚችለው ነገር ቢኖር የዴቭና የዶክተሩ መፋጠጥ ጉዳይ በምን መልኩ ሊፈታ ይችላል? አደይስ ላይዋ ላይ ያለው ችግር እንዳለ ሆኖ አሁን ደግሞ ሁለቱ ሲጣሉ ምን ያህል አጣብቂኝ ውስጥ ልትገባ እንደምትችል አስቡት። የመጨረሻው አሹ ደግሞ ሮሚን ይዟት ለመዝናናት እንደወጣም ጭምር ተሳክቶለታል ብለን ማሰብ እንችላለን። ሁለቱ ተፈቅዶላቸው ለብቻቸው ያው አሹም ቢሆን ያለማንም እገዛና እርዳታ ራሱ ይዤት ወጥቼ ማዝናናት አለብኝ ብሎ እንዳሰበም ጭምር አይታችኋል።
እነሱስ መልካም ጊዜያቸውን በሰላም አሳልፈው ይመለሱ ይሆን? ፍቅርም ደግሞ አሁንም እዛ ቤት ውስጥ ተንኮል እየሰራች እንደሆነ ተነቅቶባት እናትየዋ እየተቆጣቻት እንደሆነም ጭምር እያሳየች ነው ያለችው። ቀጣዩ ክፍል ላይ የሁሉንም መልስ የምታገኙት ይሆናል። እስካሁን ድረስ ያዳመጣችሁኝ ሰዎች አቀራረቤ ተመችቷችኋልና ቻናሉን ሰብስክራይብ እና ላይክ ማድረጋችሁን አትርሱ። ሌሎች ድራማዎች እንዲሰሩላችሁ የምትፈልጉት ካለ ኮሜንት ላይ ማስቀመጣችሁን አትርሱ። መልካም ጊዜ